ውድ ተመልካቾች የዚህ ሚዲያን የዚህን ድምጽ ተከታዮች ሁላችሁም እንደምናችሁ ሰላማችሁ ጤናችሁ ይብዛ። በዚህ በመጻጉዕ በአራተኛው በአብይ ጾም ሳምንት ለምን ጌታችን ኢየሱስ ክርስቶስ አልጋህን ተሸክመ ተነስ አለው? በዚህ ርዕስ ዙሪያ ለአጭር ጊዜ እንነጋገራለን ማለት ነው። አምላካችን ቅዱስ እግዚአብሔር እስከ መጨረሻ ቅታ ከኛ ጋር ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብይ ጾም አራተኛ ሳምንት መጻጉዕ በመባል ይታወቃል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ መጻጉዕን ያዳነበት ድውያን የሚታሰቡበት ወቅት እንደነበረ ቅድስት ቤተክርስቲያን ታስተምራለች እና በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ለምን አልጋህን ተሸክመ ተነስ አለው? መጻጉዕ አልጋ ላይ ከዋለበት ጊዜ ጀምሮ ለዓመታት መራመድ የሚባል ነገር የኔ ነው ብሎ አስቦ የሚያውቅ መዳንን የናፈቀ ሰው በመሆኑ ነው እንጂ ለዘመናት ሽባ ሆኖ የኖረ ሰው አልጋህን ተሸክመ ሂድ ሊለው ለምን ታሾፍብኛለ ያሰኝ ነበር። ምክንያቱም ተነስና ብቻዬን ሳይሆን አልጋህን ተሸክመ ይለዋል ብሎ የገመተ አንድም ሰው እንኳን አልነበረምና ራሱ መጻጉዕም ቢሆን ሰውነቱ አሲድ እንደተባለው ጨርቅ ተሸብሽቦ ነበርና በዚህ መልኩ በቅጽበት እድናለሁ ብሎ አስቦ አያውቅም። ሆኖም ጌታችን ማዳኑ እያለ አልጋህን ተሸክመ ሂድ ብሎታል። ለምን ሲባል ሆኖም ጌታችን አልጋውን ተሸክሞ እንዲሄድ ያደረገው የአልጋው ጉዳይ አሳስቦት ወይም የሚተኛበት አልጋ ያጣ ብሎ ሰክቶ ሳይሆን ሊያስተላልፈው የፈለገው መልእክት ምን ይሆን? አንዳችም ምስጢር ስለነበረ ነው። የተወሰነውን ነጥቦችን ከዚህ በታች እንመለከታለን። አንደኛ ውለታ እንዲማር ነው። ብዙ ጊዜ ከተኛንበት ቦታ ከተቀመጥንበት ሳናስተውለው የመነሳት ልምድ ስላለን ብዙም ጠለቅ ብለን ላናስበው እንችላለን እንጂ መነሳት በራሱ ቀላል ነገር አይደለም፣ ተአምር ነው። ሙሴ በኦሪት እመኒ እንዘ ትነው እመኒ እንዘ ትትነሳ ይትርሳ ተዘክሮተ እግዚአብሔር፣ ስትተኛም ስትነሳም እግዚአብሔርን ማሰብ አትርሳ ብሎ አስቀምጦልናል። ዘዳግም ምዕራፍ 6 ከቁጥር 6 ያለው ከተተመጡበት ወይም ከተኙበት መነሳት ታምር በመሆኑ ነው። ስለዚህ ተኝቼ እንድነሳ ያደረገኝ አንተ ማነ ማለት ነው። ነቢዩ ዳዊት አንሰ ሰከብኩ ወኖምኩ ተንሳይኩ እስመ እግዚአብሔር አንሳኒ፣ እኔ ተኛው አንቀላፋሁም እግዚአብሔር አስነስቶኛል ተነሳው አለ። መዝሙር ምዕራፍ 3 ከቁጥር 5 ብሎ የተናገረው ይህ ያስረዳናል። ያለ እግዚአብሔር ፈቃድ ከተኛንበት አልጋ ከተቀመጥንበት ቦታ መነሳት አይቻልምና ለመጻጉዕ ደግሞ ልዩ ተአምር ነው። ይቺው አልጋ 38 ዘመን ሙሉ ሰለቸኝ ደከመኝ ሳትል ይህን በሽተኛ ተሸክማ ኑራለች። ስለዚህ ለዘመናት የተሸከመችህን አልጋ ስትድን አትናቃት። እግዚአብሔር ለመጻጉዕ በግዑዝ አልጋ ውለታን ማሰብን ሊያስተምረው የተሸከመችውን አልጋ አሸክሞታል። አንድ ባለቅኔም እንዲህ ብሏል። ትቤ አራተ ጊዜ ተባሪዮ አልጸቀ መጻጉዕ ከማየ ከመትጹርኒ ህቀ፣ አልጋ እንዲህ አለች የውለታ ጊዜ ደረሰ፣ መጻጉዕ ሆይ እኔ እንደተሸከምኩ አንተ ደግሞ በተራ ተሸከመኛለችው ብሎታል። ለሁላችንም የተሸከሙንንና ያስታመሙንን ሰዎች ስንድንና ሲያልፍልን ውለታቸውን መዘንጋት እንደሌለብን ሊያስገነዝበን ነው። ነቢዩ ዳዊት ፈደዩኒ እኪተ የንተ ሰናይት ብሏል። በበጎ ፈንታ ክፉ መለሱልኝ ብሎ እንደዘመረው መጻጉዕ ግን ብዙም ሳይሰነብት የክርስቶስን ውለታ ዘነጋ። የእርሱን መዳን ለማይወዱ ለአይሁድ አደላ። ይህንን ነገር ስናስብ መልካም ያደረጉልንን ሰዎች በማንኛውም ጊዜ ቢሆን መልካምነታቸውን መዘንጋት፣ ውለታቸውን መርሳት እንደማይገባን በመጻጉዕ በኩል አስተምሮናል፣ መክሮናል ማለት ነው። ሁለተኛ ያሳለፈውን የሕመሙንና የጭንቀቱን ወራት እንዳያስታውስበት ነው። የሰው ልጅ ያሳለፈውን መከራ የተደረገለትን ውለታ ብዙ ሳይቆይ የመርሳት ጠባይ ያለው። ነቢዩ ዳዊትም እንዲህ ብሎታል። ወረሰይዎ ለእግዚአብሔር ዛዳኖሙ ዘገብረ አብያተ በግብጽ ወመንክረ በምድረ ካም ብሎታል። ታላቅ ነገርን በግብጽ ድንቅንም በካራን ምድር ግሩም ነገርን በቀይ ባህር ያደረገውን ያዳናቸውን እግዚአብሔርን እረሱት ብሎ በመዝሙር 105 ከቁጥር 21 ላይ ዘግቦታል። እንደተናገረው እስራኤል ከስጋ ምን ነው ባልተፈጠርኩ እያሉ የተወለዱበትን ዕለት እስኪራገሙ ድረስ ሰው መሆናቸውን ተረስቶ
በተገኙበት እየተረፉ ከሚሰቃዩበት ከአስከፊ ከግብጽ ባርነት በአምላካዊ ቸርነቱ በብዙ ተአምራት ነፃ ከወጡ በኋላ ተስፋ የሚያደርጓትን አገራቸው ሳይገቡ ገና መንገድ ላይ እያሉ የአምላካቸውን ውለታ ረስተው ምግቡ አልጣፈጠንም በሚል ርካሽና ትንሽ ምክንያት በፈጣሪያቸው ላይ አጉረመረሙ፣ ጣዖት አመለኩ። ፈጣሪያቸውንም አዝኖባቸው ከበረሃ ተናዳፊ እባብ አስነስቶ ፈጃቸው። ከሞት የተረፉት ሕዝብ በድልና ብለው ወደ እግዚአብሔር በጮሁ ጊዜ በሙሴና በአሮን ጸሎት እንደገና ታርቋቸዋል። ስለዚህ ጌታችንም መጻጉዕን አልጋህን ተሸክመ ሂድ ያለው 38 ዓመት የተኛባት አልጋውን ባየ ቁጥር የመከራውን ወራት የክርስቶስን ካህሊነት እንዲያዘክር ነበር። እርሱ ግን ብዙ ሳይቆይ የተደረገለትን ውለታ ረስቶት ካደ። መካድ ብቻ ሳይሆን ያዳነውን ጌታ በዳነው እጁ መታው። ስለዚህ እኛ የእግዚአብሔርን ውለታ የሰዎችን ውለታ መዘንጋት መጻጉዕነትን መሆኑን እንድናስተውል እንድንገነዘብ ሊያስተምረን ወዶም አልጋህን ተሸክመ ሂድ ብሎታል። ሶስተኛ ቀሪ ንብረትን ይዘህ ሂድ ሲለው ነው። ለመጻጉዕ የቀረችው ብቸኛው ንብረት አልጋው ብቻ ነበረች። ዘመዶቹ ለዘመናት መፈጠሩን ረስተውታል፣ ክደውታል፣ ሰልችተው ከመጠመቂያው ጎን አስተኝተው በረው ጠፍተዋል። ይሙት ይኑር የሚያውቁት ነገር የለም። ስለሆነም 38 ዓመት ያስታመመችውን ብቸኛ ዘመዱን አልጋውን ትቷት እንዲሄድ ጌታችን አልወደደም። ስለዚህ አልጋውን ተሸክሞ እንዲሄድ አዞታል። ለጊዜው አምላካችን ኢየሱስ ክርስቶስ ለመጻጉዕ የዋለው ውለታ ፍጹም መሆኑን ለመግለጥ ነው። እንኳን ጤናህን ቀርቶ የነበረችህን ንብረትህንም ሳይቀር መለስኩል ሲለው ነው። ሚስጥሩ ግን ንብረታችን አንዲት ብትሆንም እንኳን ያችን እንደሚባርክልንና ከነበረን ንብረት አንዲቱንም ቢሆን እንደማያጎርልብን ሊያስተምረን ነው። እግዚአብሔር አምላክ ለገዛ ንብረታችን ተቆርቋሪ አሳቢ እንደሆነ በከንቱ እንደማያስቀርም ሊያስገነዝበን ሲሞክር አልጋህን ተሸክመ ሂድ ብሎት በመጻጉዕ በኩል አስተምሮናል። አራተኛ ድህነቱ ፍጹም ታምራታዊ መሆኑን ለመግለጥ ነው። ፈውስ ስርዓት ውስጥ ሁለት አይነት የፈውስ መንገዶች አሉ። እነዚህም ሂደታዊና ታምራታዊ በመባል ይታወቃሉ። ሂደታዊ ፈውስ የሚባለው በጤና ባለሙያዎች አማካኝነት የሚሰጠው የፈውስ መንገድ ሲሆን ይኸውም ፈጣሪ በሰጠን ጥበብ ባዘጋጀልን የተፈጥሮ መድኃኒት ተጠቅመን ቀስ በቀስ በሂደት ራሳችን በራሳችን የምናክምበት ወይም የምንፈወስበት መንገድ ነው። ታምራዊ ፈውስ የሚባለው ግን ቅጽበታዊ ከሰው አእምሮ በላይ በሆነ መንገድ የሚፈጸም ፈጣሪ የፈውስ መንገድ ነው። በዚህ አንጻር ጌታችን መጻጉዕን 38 ዓመት ከተኛበት አልጋ ከእንቅልፉ እንዲነሳ ጎበዝ አርበኛ እመር ብሎ እንዲነሳ ካደረገው በኋላ አልጋውን እንዲሸከም አድርጎታል። ይኸውም ፈውስ ፍጹምና ታምራታዊ መሆኑን ለማስረዳት ነው። መጻጉዕ እንኳን ተነስቶ አልጋውን ሊሸከም ቀርቶ ከተኛበት መገላበጥ የማይችል በከፍተኛ የአልጋ ቁራኛ ውስጥ ይሰቃይ የነበረ 1 ዓመት 2 ዓመት ሳይሆን 38 ዓመት ሙሉ በጽኑ ታማሚ ነው። ሰውነቱ እሳት እንደነካው ላስቲክ ተኮማትሮ 38 ዓመት ሙሉ የሚያገላብጠው አጥቶ የተኛበት ጎኑ ቆስሎ ቆዳው ተልቶ አጥንቱ ተግጦ በብርቱ ስቃይ ውስጥ በነበረበት ሰዓት በቅጽበት ኃይል አግኝቶ ሰውነቱ ታድሶ አንድ ቀን ታሞ እንደማያውቅ ጎልማሳ ሰው የብረት አልጋ ተሸክሞ መነሳቱ የክርስቶስ ካህሊነት ኃይል በግልጥ ያስረዳል። በታሪክ በዚህ መልኩ የዳነ ሕመምተኛ ያዳነም የጤና ባለሙያ የለም አይኖርምም። ስለዚህ ፈውስ ተአምራታዊ መሆኑን ለማስገንዘብ ጌታችን መጻጉዕን የተኛበትን የብረት አልጋ እንዲሸከም አድርጎታል። የመጨረሻውና አምስተኛው ምክንያት ለምን አልጋህን ተሸክመ ሂድ አለው ቢሉ ጌታችን የመጻጉዕ ምስክርነት እንዲታወቅ ነው። ጌታችን ኢየሱስ ክርስቶስ መጻጉዕን በተኛበት ፈውሶት አልጋውን ጥሎ ሹልክ ብሎ እንዲሄድ ቢያደርገው ኖሮ አይሁድ የዚህን ሰው መዳን የማወቅ ዕድል አይኖራቸውም ነበር። የመጻጉዕም እምነትም ሳይፈተሽ እንዲሁ ይቀር ነበር። ምክንያቱም መጻጉዕ በሰንበት አልጋውን በመሸከሙ ነው። ማን እንዳዳነውና እንዴት እንደዳነ በአይሁድ ዘንድ ጥያቄ የበዛበትና ለክስም የቀረበው መጻጉዕ አልጋውን ተሸክሞ ባይሄድ ኑሮ አይሁድ በጸበሉ ከተፈወሱ ሕመምተኞች እንደ አንዱ ቆጥረው ታምራቱን ላለመቀበል ምክንያት ያገኙ ነበር። ግን መጻጉዕን ጌታችን ኢየሱስ ክርስቶስ ጸበሉ እያለ በቃሉ አዳምን በፈጠረበት ቃሉ
ተነስ ብሎ አልጋህን ተሸክመ ሂድ ብሎታል። በሰንበት አልጋህን ልትሸከም አይገባም ተብሎ ባይከሰስ ኑሮ ላዳነው ጌታ የሰጠው ምላሽ አይታወቅም ነበር። መከሰሱም ፈሪሳውያን በሰንበት ሸክም መሸከም ሰንበት እንደመሻር ይቆጥሩት ስለነበረ ነው። ስለዚህ ኢዮብ ከሰይጣን ተከሶ የእምነቱና የትዕግስቱ ጽናት እንዲታወቅ ሁሉ መጻጉዕም በአይሁድ ተከሶ ግብዝነቱና ክፋቱ ታወቀ። መጻጉዕ አልጋውን በመሸከሙ ማንነቱ ተለካበት፣ የክርስቶስም የማዳኑ ስራ ታወጀበት። ስለሆነም አልጋውን መሸከሙ ተአምረ ኢየሱስ በአይሁድ ዘንድ ተነበበ፣ የመጻጉዕ እምነት ተመዘነበት ማለት ነው። ስድስተኛ አደራዬን ተሸክመ ሂድ ሲለው ነው። ጌታችን ከአልጋው ጋር የምን አደራ ነበር ያሸከመው እንደሆነ ቢሉ ከዚህ የከፋ እንዳያገኝ ዳግመኛ እንዳትበድል በሚል በዘባነ ልቦናው የአደራ ቃል አሸክመው ነበር። አደራ የሚባለው አደራ ለሚያስፈልገው ነውና እናት ልጇን መልእክት ስትልከው ልጄ አደራህን እንዳትቆይ ቶሎና ካለችው ልጅ ከዚህ በፊት ተልኮ ቶሎ እንዳይመጣና የመዘግየት ልማድ እንደነበረበት ያሳያል። በዚህ አንጻር ጌታም ዳግመኛ እንዳትበድል ማለቱ ከዚህ በፊት መጻጉዕ መበደሉን ያስረዳናል። ቅዱስ ያሬድም የጌታን ያደራ ቃል ከወንጌል ጠቅሶ እንዲህ ሲል ዘምሮታል። በሰንበት ተራክቦ ኢየሱስ ለመጻጉዕ ወይቤሎ ተንስ ወንሳ አራተከ ታድግ ለከ ኃጢአተከ ኡቅ ይተአብስ እምዝ ዳግመ ከመ ዘያክ እይረክበከ ተንሲኦ ነሳ አራቶ አተወ ቤቶ ውእቱ መጻጉዕ። ኢየሱስም በሰንበት መጻጉዕን አገኘው። ተነስና አልጋህን ተሸክመ በኃጢአት ተሰረየል፣ ከዚህ የከፋ እንዳያገኝ ዳግመኛ ትበድል አለው። መጻጉዕም ተነስቶ አልጋውንም ተሸክሞ ወደ ቤቱ ሄደ በማለት በሰንበት የኃጢአት ስርየት አግኝቶ ፈውስን ሊቀበል ችሏል ማለት ነው። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ተነስ አልጋን ተሸክመ ሂድ ብሎት ለመጻጉዕ አዞታል ማለት ነው። ኃጢአቱ የተተወችለት መተላለፉም የተደመሰሰችለት ንዑድ ክቡር ነው ብሎ ቅዱስ ዳዊትም አስተምሮናል ማለት ነው። እንዲሁም እነሆ ድህነሃል ከዚህ የሚበልጥ እንዳይደርስብህ ወደፊትም ኃጢአት አትስራ ብሎ ያስጠነቀቀው ዘንግቶ ብዙ ሳይሰነብት በሰንበት ያዳነኝ ኢየሱስ ነው ያለው ማለት የዳነው በመከሰስ አሳልፎ ሰጠው ማለት ነውና ከዚህ የተነሳ ተነስ አልጋን ተሸክመ ሂድ ብሎታል። የመጨረሻው ሰባተኛው ክብርህንና ደስታህን ይዘ ተነሳ ሲለው ነው። አልጋ የክብር የስልጣንና የደስታ ምሳሌ ነው። አባ ጊዮርጊስ ዘጋስጫ ንጉሶሙ በንጉስም በሚጠጣበት የወርቅ ጽዋ ሊጠጣ በወርቅ አልጋ ሊተኛ የንጉስ ልጅ ሊባል ነው ተብሎ የክብር ምሳሌ እንደሆነ ይናገረናል። ከዚህ የተነሳ አርጋኑን ሐሙስ ላይ ነቢዩ ሕዝቅኤልም ዓይኖችሽንም ተኳልሽ ጌጥሽንም አጌጥሽ በክብር አልጋ ላይ ተቀመጥሽ ብሏል። ስለዚህ እስራኤል ክብር ተናግሯል። ሕዝቅኤል ምዕራፍ 23 ከቁጥር 41 ላይ መጻጉዕም ለ38 ዓመታት ያህል ሰብአዊ ክብሩ ተረስቶ ከሰውነቱ ተራ ወጥቶ በሐዘንና በልቅሶ ቢኖር ጌታ ያለምንም ቅድመ ሁኔታ ሳያንገላታ ደጅ ሳያስጠና ገንዘብ ሳያስከፍል ቆይ ሳይለው አልጋይን ተሸክመ ተነሳ በማለቱ ሰብአዊ ክብርን ይዘ ተነሳ የነጽህንና ደስታ ተሸክመ ተነሳ ሲለው ነው። ከእንግዲህ በኋላ ያለ ሰው እርዳታ በራስ የመኖር ስልጣን ሰጠሁ ሰብአዊ ክብርን መለስኩል ሲለው ተነስ አልጋህን ተሸክመ ሂድ ብሎት ጌታችን ኢየሱስ ክርስቶስ ለመጻጉዕ 38 ዓመት ሙሉ ለታመመው በደዌ ዳኛ ባልጋ ቁራኛ ለተያዘው ሲሰቃይ ለነበረው ከዚህ የተነሳ ተነስ አልጋህን ተሸክመ ሂድ በማለት አዞታል ማለት ነው።